ማሜ እንደሚያስበው እንደዛ አይደለም። ሲጀመር እኔ አስመሳይም ሰው አይደለሁም። አስመሳይም የምሆንበት ጉዳይ ሲጀመር የለም። እነሱ ጋር እናንተ ጋር ሌላ እሱ ጋር ሌላ ማለት ነው። እኔ ባለፈው እንዳደረግኩት እንዳላደርግ ብዬ ነው። ማለትም ባለፈው ነገሮችን ተነጋግረን መፍታት አለብን ብለን ተማምነናል። ምክንያቱም የባለፈው ብሎክ ነበር ያደረግኩት ማለት ነው። ከሱ የተሻለ ደግሞ እኔ ማለቴ እንዳንድ ጓደኛ እንዳንድ ይሄ ነገር ከተፈጠረ በቃ ማለቴ መዝጋቱ አግባብ ነው ብዬ አላመንኩም ማለት ነው። ከዛም በቃ ማለቴ በሂደት እሱም ከኔ እንዲርቅ እኔም ከሱ እንዲርቅ ማድረግ ማለቴ በሂደት ቀስ በቀስ ለማለት ፈልጌ ነው ማለት ነው። ያን በማደርግበት ሰዓት ምናልባት ለሱ ወላዋይ ወይም አቋም የሌላት ሴት መስዬ ታይቸው ሊሆን ይችላል። ነው እኔ እንደዛ አይደለም። ሲጀመርም እኔ እንደነገርኳችሁ ነው። ተስፋ የሚባል ነገር የለም። ግን ያደረኩት ነገር ያ ሊመስለው መስሎ ከሆነ ብዬ ነው ማለት ነው። እና ኮሜንታተሮችን ራሱ እንደዛ መናገር የለበትም። እኔ በሱም ፋንታ እኔ ይቅርታ ጠይቄያለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ እንግዲህ ይዤ መጥቻለሁ አዲስ ቪዲዮ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ፣ ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። በነገራችን ላይ ያው ጉንፋንም ነው መሰለኝ ድምጼን ትንሽ ያዛርጉኛል። ለዚህም በጣም ይቅርታ ጠይቃለሁ ማለት ነው። እና እኛ ላቅም ማለት ነው። በጣም ነው ግራ ያገባኝ። ነገሮቹ ካሰብኳቸው በላይ ከፍ ብለው እውነቴን ነው የምላችሁ። በቃ መናገር ራሱ እስከሚያቅተኝ ድረስ ራሴን ራሱ እስከመጠራጠር ድረስ ነው የደረስኩት ማለት ነው። እና ሁላችሁንም ከልብ ነው ማመሰግነው። ከጎን የሚሆናችሁ ያልሆናችሁም ብቻ አመሰግናለሁ ሁላችሁንም ማለት ነው። ነገር ግን እኔ ነገሮች እንደዚህ እንዲሄዱ አልፈልግም ከመጀመሪያም ማለት ነው። እኔ ሚዲያ ላይ አታምጣይ ከመጀመሪያው ራሱ አልፈልጉም። ግን እንደዛ ለምን መሰላችሁ? እኔ መጀመሪያ እንደዛ ሲል ነገሮቹ ሁሉ እኔ ጨዋታ ነው ውሸት ነው ብዬ ነበረ ማለት ነውና ማለት እንዴት ድፍረት ኖሮት ወይም በቃ ሚዲያ ላይ እንዴት ሊያመጣኝ ይችላል? በቃ ሌላም እኔ ደግሞ በቃ እንዳልኳችሁ በቃ ፍቅረኛ ይኖረዋል ሚስት ይኖረዋል። ስለዚህ ይሄን ነገር ስታይ በቃ እንትን ስትለው ምን አይነት ብዬ ነበር ያሰብኩት። እሱ የለኝም ሲል እኔ አላመንኩትም ነበረ ማለት ነው። እና ያም ነገር መሰለኝ እዚህ ደረጃ እንድንደርስ ያደረገን ማለት ነው። ነገር ግን አሁንም የሆነው ሆነ ማለት ነው። እኔ ውስጥ ለሱ ተስፋ መስጠት ፈልጌ አይደለም። ሲጀመር ከበፊቱ በጣም ቀንሻለሁ። ስልክ ራሱ እያወራሁ አይደለም። የምሬን ነው የምላችሁ ማለት ነው። እኔ እንደዚህ ምላስ ምናምን እንደዚህ እናንተ ፊት ብንጣጣም እኔ በጣም ድንግጥ ነኝ። በትንሹ ነገር ነው እኔ ድንግጥ የምለው ማለት ነውና እኔ ትናንትና ራሱ ስማ ቦይሱን በጣም ነው ማለት በቃ አዘንኩ። አንድ ወዳጅ ማድረግ የሌለበትን ነው ሲያደርግ ያየሁት ማለት ነው። አንዳንድ ጊዜ መልካም እንሆን ወይም በዚህ መልኩ እናንተ ያሰባችሁት ነገር ሌላ ሰው ጋር ሲደርስ ሌላ ተቃራኒ ይዞ ማለት ሌላ ተቃራኒ ቃላት ይዞ ይመጣል። እናንተ በእንደዛ አይነት ጉዳይ ያላሰባችሁት ማለት ነው። እና እኔ ምንድነው ያሰብኩት በቃ ማለት በሂደት ነገሮችን መረሳሳት ይመጣል። በሂደት መራቅ ይቻላል በአንድ ቀን ብሎክ ከማድረግ አድርጌም ነበረ ከዚህ በፊት። ይሄ መፍትሄ አይሆንም። ተነጋግሮ ችግሮችን እኛ ህፃን ልጆች አይደለንም። ተነጋግረን ችግሮችን መፍታት እንችላለን ምናምን ብዬ ነበረ ማለት ነው። ማለት በቃ እኔ እኮ ግራ ገባኝ ማለት ነው። መጎዳት አልፈልግም በቃ ባጭሩ ማለት ነው። እኔ ነግሬያችኋለሁ ማለት ነው። ባክግራውንድ ማጥናት አለብኝ። ከሱ ሌላ የተሻለ ሰው ነው የምፈልገው እኔ ማለት ነው። እሱ ከኔ ሌላ ማንም ሊሰጥሽ አይችልም መረጃ። እኔ ግን ከሱ ሌላ ማለት በርግጥ የተለያየ ዓለም ላይ ስትኖሩ አገር ላይ ስትኖሩ ከባድ ነው። ዛሬ ሰውን እንኳን ራሱ ያመና አይደለም ማለት ነው። ግራ የሚያጋባ ጊዜ ነው። እና ለዛ ነው እኔ ነገሮቹን ቀስ ብዬ ልሰብበት ደግሞ በዛ ላይም ማለት ውሳኔን አሁን እሺ ብዬ በኋላ ላይ የሆነ ሌላ ጉድ ሲመጣ እኔ መቋቋምም አልችልም ማለት ነው። ምክንያቱም እዚህ ስደት ዓለም ላይ ነው ያለው ብቻዬን ነኝ። ከዛ ደግሞ በቃ እኔም እሱም የተለያየ ሀገር ውስጥ ነው የምንኖረው። ሀገራችንም የተለያየ ነው ማለት ነው። የሆነ የተሻለ ሰው ብላችሁ አሁን እኮ አንድ ላይም ስትወሩ ከሌኮ ጓደኛው ናት ከሌኮ ጓደኛው ነው ብላችሁ የምታጣሩት ነገር አለው። ግን እኔ እኮ ማሜን እኮ ስጣልቸው እኮ አይደለም። ግን በቃ ስለሱ ማጥናት ጓደኛዬ በነበረበት ጊዜ ያጠናሁት ነገር አለኝ ያወኩት ነገር አለኝ። ነገር ግን አሁን ደግሞ በተለይ ማለት ነው በደንብ ማወቅ የሚኖርብኝ ነገር ይኖራል ማለት ነው። እሱ ግን በቃ ለምን እንደሆነ አላውቅም። በጣም በቃ እኔን ራሱ ያስጨነቀኝ መሆኑ ምንም አልገባውም ማለት ነው።
እኔ የምሬን በቃ አላቅም። አሁን በቃ ነገሮች ሁሉ ከአቅሜ በላይ ነው የሆኑት ማለት ነው። እናንተ ደግሞ ማለት ኮሜንታተሮች ራሱ ለሰጣችሁ ሀሳብ በዚህ ቪዲዮ ድጋሚ አትስሪ ምንም ይሁን እናንተ ልክ ነን ያላችሁት ሀሳብ ነው የተናገራችሁት። ምክንያቱም እኔ ራሴ ልክ ነኝ ያልኩትን ሀሳብ ስናገራል እንዴ እሱ ተቃራኒ ማለት ከኔ ጋር የሚሆነው ምክንያቱም እሱ ውስጥ ሌላ እዛ እናንተ ጋር ሌላ። እኔ እንደዚህ ያልኩት በቃ ባጭሩ ነገሮችን በሂደት በቃ ቀስ በቀስ አለለም እየተራራቃችሁ የምትመጡት እንደዛ እንዲፈጠር ብዬ እንጂ በአንድ ቀን ዝግት ወይም በአንድ ቀን ግልግል ማለቱ ማለት እስከ ዛሬም መልካም ጊዜዎች አሳልፈናል። እንዳንድ ወዳጅ ጥሩ ጊዜዎች አሳልፈን ነበረ ማለት ነው። እነዛንም መርሳት አልፈልግም። እኔ የምር ከሱ ጋር በነበርኩባቸው ጊዜ በጣም ደስ የሚሉ ጊዜዎች ነበሩ። በጣም ደስ የሚል ስመክረኝ በቃ እንደ ወንድም ብቻ እንደ ጓደኛ እንደ አባት ብቻ ሲቆጣኝም ሲያዝናናኝም ነበረ ማለት ነው። እነዛ ጊዜዎችን እኔ መርሳት አልፈልግም ማለት ውለታ ቢስ መሆንም አልፈልግም ማለት ነው። ወድጄው ነው እሱ ጋር የነበርኩት ማለት ነው። እሱም እንደዛው። ነገር ግን ይሄ ነገር ሲፈጠር መሆን የሌለበት ነገር ነው የሆነው። ነገር ግን ቢሆንም በቃ ከዚህ በላይ ደግሞ እንዲሄድም አልፈልግም ማለት ነው። መጨረስ ያለብንን እኛ እንጨርሳለን ብዬ ተስፋ አደርጋለሁ። ነገር ግን እኔ የምሬ ነው እሱ እንደሚያስበኝ እኔ ውሸታም ሴትም አይደለሁም። የምዋሽበት ምንም ምክንያት የለኝም። ምንድነው የሚያስዋሸኝ? ምን ላመጣ? ቆይማ እናንተም እኮ ከኔ በላይ እኮ ደስተኛ ነው የምትሆኑ ከሱ ጋር ቢሆን። ግን እኔ በቃ ማለት መጎዳት አልፈልግም። እንዳልኳችሁ ይሄ ሚዲያ ሁሉም በቃ ውሸት ዓለም ነው እኮ የውሸት ዓለም ነው የሚመስለኝ። በቃ የሆነ ቅዠት ውስጥ ያለው ነው የሚመስለኝ። አለቀ በቃ ማለት ነው። የምሬ ነው ማለት አንዳንዴ በቃ ብቻ ላይቀም እኔ ውስጤን ከፍቼ ራሱ ባሳየኋቸው እኔ ደስ ነው የሚለኝ ማለት ነው። እኔ ከሱ የበለጠ እኔ ለሱ ራሱ እጨነቃለሁ ማለት ነው። ከኔ የበለጠ እኔ ለሱ ራሱ እጨነቃለሁ። ቢሆንስ እንደዚህ ቢያስብስ እንደዚህ ቢሆን እንደዚህ ቢጎዳስ በቃ እኔ የምሬ ነው የምችለውን ነገር ብቻ ሳይሆን የማልችለውንም ነገር ነው እኔ እየተጨነቅኩ ያለሁት። ነገር ግን ይሄ ለሱ ምናልባት አላቅም ምንም መስሎ ላልታየው ሊሆን ይችላልና በሱ ስም ኮሜንታተሮችን በጣም ይቅርታ ጠይቃለሁ። እንደዛም ማለት የለብንም ምክንያቱም ሁላችንም እዚህ ሚዲያ ላይ ስህተት ላይ ስለሆነ ማለት ነው። ማንኛችንም ልክ አይደለንም። እሱም የሚሰራው ልክ አይደለም። ብቻ አላህ በረህመቱና በዝነቱ እሱ ይቅር ይበለን። እሱ ማሪ ነው፣ እሱ አዛኝ ነው በሚለው ነው እንጂ ማንኛችንም ልክ ሆነን አይደለም። ያንንም የመስጠት ሀሳብ መስጠቱ ልክ ነው ብዬ ባላምንም ነገር ግን ኢንሻአላህ ይቅርታ እንደሚጠይቃችሁ ተስፋ አደርጋለሁ። እና ውድና የተከበራችሁ ቤተሰቦች ማለት ነው እኔ ለማለት የፈለኩት ይሄን ነው። በቃ አላቅም ብቻ አንዳንድ ሰው በጣም አብዝታችሁ ራሱ ስትጨነቁለት ራሱ እናንተ ራሱ ስተተኛ ነው የምትሆኑት ማለት ነው። የምሬን ነው የምላችሁ ማለት ነው። ምክንያቱም እኔ እንደዛ መስሎ እንዲሰማኝ ነው ያደረገኝ ማለት ነው። ማለት በቃ ከኔ አልፎ እናንተን ራሱ መናገር አልነበረበትም ማለት ነው። እኔ ያን ነገር ያደረኩት በቃ ማለት ሰው በሂደት የሚሆነው ነገር አለ። እኔ ቀስ በቀስ እኔ መራራቅ ይመጣል በሚለው ነው ማለት ነው። ምክንያቱም አሁን በቃ በጣም ተቀራርበንም ባንድ ስንራራቅም ይከብዳል ማለት ነው። ስለዚህ ይሄ ነገር ባይፈጠር ደስ ይለኝ ነበር። ነገር ግን ኦልሞስት ደግሞ ከተፈጠረ ደግሞ ችግሩ መሆን ሳይሆን የችግሩ መፍትሄ ነው መሆን የነበረብን ማለት ነው። ለማንኛውም ብቻ አላቅም ምን እንደምላቸው ማለት ነው። አላቅም እኔ ማለት እኔ ከዚህ በፊትም ተናግሬያለሁ ማለት ነው። እኔ እዚህ ሚዲያ ላይ ማንንም እውነተኛ ነሽ አለኝ ውሸታም ነሽ አለኝ እኔ ራሴን እውነት ነው የምናገረው። እናንተም የራሳችሁ እውነት አለ። የራሱ የሁሉም ሰው ማንነት አመለካከት አለው። ሁሉም የራሱ ማንነት አመለካከት ነው የሚያራምደው። ይሄም እኔ ልክ ነው ብዬ ነው የማስበው። ምክንያቱም እኔ ያሰብኩትን እናንተ ላታስቡ ትችላላችሁ። እኔ ወደዚህ እናንተ ወደዛ ልትሆኑ ትችላላችሁ። እንኳን እናንተ እኛ ራሱ ይሄን ያህል አመት ራሱ የኖር ነው። እኔ ቆይማን በእንደዚህ መልኩ እኮ እኔ እሱን እያወራሁ ቀስ ቀስ እያልኩ መራቅ እችላለሁ ስል እሱ ተስፋ ሰጥታኝ ነው ይላል አይደል? ስለዚህ አልፈርድም ማለት ነው። እኔ በማንም መፍረድም አልችልም ሲጀመር ማለት ነው። ማን ነው እኔን ፈራጅ ያደረገኝ? ግን የምሬ ነው የምላችሁ በጣም የምሬ ነው። በጣም ከባድ ጊዜ ነው ለኔ ማለት ነው። ቀላል የሚባል እና እኔ ማለቴ በቃ እንደዚህም በቃ ቶሎ መራቅ መፍትሄ መስሎ ካታየው እኔ የምሬ ነው የምላችሁ ዛሬም ቢሆን እሱን ደስ የሚለውን ነገር አደርግለታለሁ ማለት ነው እንጂ እኔ ራሴ እንደዚህ ከመጠን በላይ ተጨንቄ ምን ላመጣ እኔ እኮ ተጨንቄለት ራሱ መልካም ነገር ማለት አንዳንድ ጊዜ መልካም ነገር አደረኩ ስትሉ ራሱ ምላሹ ተቃራኒ ነው። በቃ ወደዚህ ማለት ነውና እኔ ማለት ስላንተ ማወቅ ያለብኝ ላውቅ
እኔ መጎዳት አልፈልግም። ይሄ ሚዲያ ደግሞ እንደናንተው እዙ ሚዲያ ላይ ነው እኔ ማሜን ማቀው በተለይ በአካል አላቀው ሀገራችን አንድ ላይ አይደለም። ስለዚህ በኋላ ሌላ ማንነት ስላችሁ ማለት ሌላ ህይወት ቢኖረውስ ከዛስ በኋላ እኔ ምን አደርጋለሁ? አይናው በእርግጥ ልክ ነው እሱኮ ማለት እንደራሱ ሀሳብ እኮ ልክ ነው ብዬ ነው ማስበው ሁሉም ማለት ነው በራሱ ሀሳብ ልክ ነው። ግን እኔ አሁን ወደዋለሁ ብዬ ከዛም ገብቼበትም መውደድ በመላመድ ራሱ እንደሚመጣ እኔ አምናለሁ ማለት ነው። ግን የሚያስፈራኝ እኔ ፍርሃቴን በቃ ግልጽ ሆኜ ስናገራችሁ በቃ ሌላ ጊዜ ሌላ ህይወት አለኝ ብሎ ቢመጣብኝስ ቢሆንስ ኖሮትስ ቢሆን በቃ አንዳንዴ ደግሞ እዚህ ሚዲያ ላይ አሁን ቢኖረው አለው ብላ የምትመጣ አልነበረችም እንዴት አትኖርም ማለት ሁሉም አሁን ሶሻል ሚዲያ ተጠቃሚ ነው የማይጠቀም ሰው የለም ብዬ ባላምንም ግን በቃ ብዙዎቻችን አለንበት ብዬ አምናለሁ ማለት ነው። እሱ ነገር ደግሞ ማለት ነው የምር በጣም ነው የሚበርደው ማለት ነው። እና እሱ ነገር ደግሞ ስላለ ትመጣለች ለምንድነው ምናምን የሚለው ብቻ የራሴ ስጋት አለኝ የራሴ ፍርሃት አለኝ። እና ግን መለየቱን ባልወደውም ግን እኔ ቶሎ ቸኩዬ ወጥት ገብቼ እንደዚህ ህይወቴን የተለየ በቃ ምስቅልቅል እንድልብኝ አልፈልግም። እኔ ማለቴ በቃ አላቅም ምን እንደምል ማለት ነው። እና ለማንኛውም ማለት ነው አላቅም አልወድህም አልጠላህም የሚባለው አባባል ማለት ነው። እና የምሬ ነው እኔ በጣም ነው ዛሬ ክፍት ነው ያለኝ የምሬ ነው ምስቅበት ራሱ ጥርስ ራሱ ያለኝ አይመስለኝም ማለት ነው የምሬ ነው ማለት ነው። ግን በቃ እኔ እንደዚህ መሆንም አልፈልግም። ግን በቃ ምን ብዬ ልንገራችሁ ማለት ነው እሱ አሁን በቃ በሱ ቤት እሱ ተወዶ እኔን ማስከፋቱ ነው እኔን እንትን ማለቱ ነው መሰለኝ አላቅም። ግን እኔ ሰው ወደደኝ ጠላኝ አይ ዶንት ኬር ማለት ነው። ምክንያቱም የሚፈልግ ይወደኛል የማይፈልግ አይወደኝም። እኔ ዓለምን ለማስደሰት አልችልም እኔ ማለት ሁሉንም ሰው ማስደስተው እኔ ብር አይደለም ብር ነው ሁሉንም ሰው የሚያስደስተው ማለት ነው። እኔ ደግሞ ሰው ነኝ ማለት ነው። ስለዚህ ያም ነገር ሊሆን አይችልም። ለማንኛውም እኔ ለመወሰን የከበደኝ እኔ ማሜን እንደምወደው ግን እንዲኮዳኝም አልፈልግም ማለት ነው። እኔ ኮዳዋለሁ ግን በቃ ሌላ ህይወት የሚኖረውስ ቢለው ያሰጋኛን ስጋት ውስጥ እንዲገባ ያደርገኛል ማለት ነው። እና በቃ ያላቅም ብቻ እኔ ይሄ ነገር ቢፈጠር በቃ ከኋላ ያለው መዘዝ ነው መፈራው ማለት ነው። ኢቭን ሀገራችሁ ማለት አንድ አይነት ስኮኑ ቤተሰብ ምንም ያግዛችኋል ኃላፊነቱንም የጋራ ትወስዳላችሁ የሆነ ነገር ራሱ ይፈጠር በቃ ብቻ የሆነ የሚቀል ነገር አለው የሆነ ነገር ግን እዚህ ላይ ግን እኔ ብቻ ነኝ ማለት ይሄን ነገር ኃላፊነት ልወስድ የምችለው እርግጠኛ ሆኜ የምናገር የምችለው ራሱ ለቤተሰብ ማለት ነው። ግን ይሄን ነገር ግን ማድረግ ካልቻልኩ ምንድነው የሚሆነው? ልክ እንዳልኳችሁ አሁን እንደምላችሁ በቃ ጥፋት ሁሉ የሆነ ነገር ቢሆንም እምጎዳው ምን ነኝ እምሰበረው ምን ነኝ በቃ ምንቴን ነው። አሁን እኮ ሀዩ እንትን የሆነ ነገር ሲፈጠር ነግረንሽ ነበር ድሮንስ የሚዲያ ሰው ማንመኛለሽ ዛሬ ሰው ሁሉ አይታመንም እያለ ደግሞ ዛሬ አዎ ልክ ነው እንዴ ፍቅር ጥሩ ነው ፍቅር ጸጋ ነው ፍቅር እኔ ክፋት አለው ምናምን አልወጣኝም ሊኖረውም አይችልም ማለት ነው። ግን እንደ ሀሳብ ደግሞ በቃ ምን ብዬ ልንገራችሁ ተዛሬ እኔ ነገ ላይ እኔ እንደውም ባለፈው መላ ሴቱን ነው ማለት ሴት ልጅ ከዛሬ ህይወቷ የነገ ህይወቷ ያሳስበታል ብዬ ነበር የተናገርኩትና እኔ ደግሞ አሁን በግሌ ከዛሬ አሁን ዛሬ ላይ ካለንበት ነገ ላይ ያሳስበኛል ማለት ነው። ነገ ላይ አሁን ህይወት የራሳችን ሲኖረን የሆነ ነገር ቢኖርስ በቃ ስጋት እኔ እኮ አጥንቴ ቀረኩ በስጋት ማለት ነው እንዴ የምሬ ነው የምኖረው ማለት ነው። ማለት ስንት አመት ልኖረው ነው እንደዚህ ስምጨነቀው። ስለዚህ ተቁጣው ብዙ መቅደም ያለባቸው ነገሮች አሉ። ለሱ ይሄ አስቆጥቶት ሊሆን ይችላል ግን ቢቆጣም ግን እንደዛ መናገር የለበትም። ኢቭን ደግሞ ከኔ አልፎ ኮሜንት እኔንስ እሺ እንደፈለገ ያርገኝ ግን እንደዛ መናገር የለበትም። ምክንያቱም ማንኛችንም ልክ ስላልሆነ ማለት ነው ልክ ላይ ስላልነበር ነው እንደዛ እየተናገርኩ ያለሁት ማለት ነው። እና እኔ በወደውም ነገር ግን ዛሬ ላይ ተቻኩዬ ገብቼ ነገ ላይ ያለኝን እንትን ማመሰቃቀል አልፈልግም። ምክንያቱም ህይወት አንዴ መንገዷን ከሳተች ከባድ ነው ማለት ነው። ማቃናቱ በጣም ነው የሚከብደው ማለት ነው። ስለዚህ ያ ነገር እንዲፈጠርም አልፈልግም ፈጽሞ። እና በቃ እኔ ነገ ላይ ያለው ነገር በጣም ነው የሚያሰጋኝ።
ዛሬ ያብራችሁ ኖራችሁ ራሱ መተዋወቅና መተማመን በጣም በከበደበት ዘመን ጊዜ ላይ ነው ያለ ነው። እና ውድና የተከበራችሁ ቤተሰቦች ማለት ነው ለመሐመድ ሳኒ ዛሬ የሰራሁት ቪዲዮ ይሄን ይመስል ነበረ። ከወደዳችሁ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት ሳጥን ማስቀመጣችሁን እንዳትረሱ። በኔክስት ደግሞ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ ማለት ነው። ለዛሬ ነበረኝ እዚህ ጋር ይበቃኛል ማለት ነው። ደርሶት እንደሚያዳምጠው ተስፋ አደርጋለሁ። ያው አላቅም ብቻ ከእንግዲህ ወዲያ የሚፈጠረው ራሱ በጣም ከባድ ነው የሚሆነው። ሰላም አለይኩም ወራህመቱላሂ ወበረካቱ።